ታላቁ የረመዳን ወር ከተጀመረ እንግዲህ ቀናቶች ተቆጥረዋል። በጣም ደስ የሚል ድባብ ነው ያለው። እንግዲህ ለሁሉም ሙስሊም እህት ወንድሞቻችን በሙሉ መልካም የረመዳን ወር እንዲሆንላቸው ጾሙ በሰላም እንዲጠናቀቅ እንመኛለን። እኛም እንግዲህ እንደዚህ ምር ብሎብን ሸራተን መተናል። አድርገን ነው ስለማናቅ ነው መሰለኝ ብርቅ ሆኖብናል። በጣም ነው የሚያምረው። ለካ አባያ አንቺም አልሽ እኮ ሁሌ አባያ መለበስ አለበት መሰለኝ። ያልነገራችሁ ሰዎች ግን ተቀይመናችኋል አባያ እንደዚህ እንደሚያምር። የዳሽን ባንክ 30ኛ ዓመቱን እያከበረ ነው። እንደሚታወቀው በየዓመቱ ዳሽን ባንክ እንግዲህ ከደንበኞቹ ጋር የኢፍጣር ፕሮግራምን በሸራተን አዲስ ያከብራል። ዛሬም እኛ እንግዲህ እድሜ ሰጥቶን ተገኝተን አብረን የኢፍጣር ፕሮግራምን እንድንካፈል እዚህ ሸራተን ያለ ነው። ገና ከውጭ በጣም ደስ የሚል ድባብ አለው። ምን እንደሚመስል ሁሉንም ነገር እናሳያችኋለን። ወደ ውስጥ እንግባ። ሰላም እንኳን አደረሳችሁ። ቅርታ በጣም እንዴት ናችሁ? እንዴት ዋላችሁ? አለ እስከ ዛሬ ይሄን ልበሱ ሳትሉ እንዴት እንደሚያምር እዚህ ጋር ነው ያሉት። እሺ ደህና ናችሁ? እንዴት ዋላችሁ? ስንተኛ ቀን ሆኖ? ስንት ቀኑ ነው? 7ኛ ውድ ሲሆን ስንት ነው? 6 ጎበዝ ጿሚ ነሽ ማለት ነው አንቺ። ቀኑ ከጠፋብሽ ሰነፍ ጿሚማ ይቆጥራል። ስንት ቀን ቀረው? ኢድ ስንት ቀን ቀረው? እኔ እናቴ ሁልጊዜ ማታ ጾም ፍልሰታ ጾም ስጾም ማታ እስከ 4 ሰዓትማ ዝም በይኝ እሺ እስከ 4ም እስከ 5ም ልብላ ጠዋት እንዳይርበኝ እላታለሁና አንድ ቀን እስቲ አንድ ሊፈታ ስንት ቀን ሲቀር እስቲ አንድ ቀን ረስተሽ ጾሚ ጾሙን ሳታስታውሹ እስቲ ዝም በይና ሳታስታውሹ አንድ ቀን ተጥቃ ይሆን። በሙስሊሙ በጣም በጉጉት የሚጠብቀው ጾም ይመስለኛል። ድባቡ ሲያምር በአንድ ላይ ሆኖ ነው የሚያፈጥሩት። እኔ የአፍጥር ስነ ስርዓቱ በጣም ነው የምወደውና የቅርብ ይሄ ሙስሊም የምንለው አብሮ የሚሰራ ጓደኛ የለንም፣ ግን አፈላልገንም ቢሆን ብቻ በዓመት አንዴ ሆነ ሰው ቤት ካላፈጠርኩኝ በጣም ነው ቀረ የሚለኝና ከዛ ውጭ ደግሞ ደስ ያለኝ ነገር እንግዲህ ዳሽን ባንክ በጣም አንጋፋ ባንክ ነው በሀገራችን እና ደንበኞቹን አብረው የዘለቁ ደንበኞቹን ደግሞ አብረን እናፍጥር ብሎ እንደዚህ አይነት ፕሮግራም ማዘጋጀቱ ራሱ በጣም ደስ ይላል። ዳሽን ባንክ 30 ዓመት መሙላት ራሱ ገረመኝ። የኛ እድሜ እንዳለፍሽ አትይኝ። ወደ ቁም ነገሩ አልቼ በኋላ አስቤው እኮ ኤዲቲንግ ላይ ብሎ ተዘግዝቻለሁ በጣም እና የአዲስ ነገር ፈጣሪ ይመስለኛል አይደል? ዳሽን ባንክ አዲስ ቴክኖሎጂዎችን ባንክ ጋር ተያይዞ ያሉትን ነገሮች በሙሉ ለማሳወቅ ቅድሚያ ነውና በጣም ደስ ይላል። ደግሞ ከደንበኞች ጋር እንደዚህ አይነት ቅርብ የሆነ ግንኙነት በትክክል። ኢፍጣሩ እንዴት ነበር? እንዴት ነው አፈጣጠሪ ነው? እንደዚህ ወይኔ ይሄንን የሆነ አፍቆት እንዳለችው ነው። በቃ ሙስሊም ጓደኞቻችን ጾሙ ገባ አልገባ ብለን ከነሱ በላይ በጣም የምንጨነቀው እኛ ነን። ሳምቡሳ አይመጣልንም፣ ቴምር አይመጣልንም እያልን ይኸው ዛሬ ጸደቁብን። ዳሽን ባንክ ጸደቀብን። ሸራተን ያለነው ላትጠሪ ስለምትችል ሁለተኛ በደንብ ያፈጠርኩ እንዲህ ስትይ እንግዶቹ እንዳያመልጡሽ እናዛ በየባንኩ እንዳንሄድ በየብራንቹ አምዱ ሰማን እባላለሁ። ከዳሽን ባንክ የወለድ ነፃ የባንክ አገልግሎት ምክትል ኃላፊ ነኝ። ዳሽን ባንክ በየዓመቱ ከወለድ ነፃ ባንክ አገልግሎት ተጠቃሚዎቻችንን እንኳን ለረመዳን አደረሰን በሚል የግብዣ ያከናውናል። ይሄም የመጀመሪያው ሳይሆን ለ8ኛ ጊዜ በዳሽን ባንክ ውስጥ ትላልቅ ደንበኞቻችን ኮርፖሬት ክላይንቶቻችን የምናስተናግድበትና የምንጋበዝበትና የምንጠያየቅበት የምንዘያየርበት ወቅት ነው። እንደ ወቅቱ እንደ ረመዳን እንደመሆኑ መጠን ማለት ነው። እኛም ደንበኞቻችን አክብረን ከኛ ጋር እየሰሩ ስላሉ አክብረን እየጠራናቸው ከኛ ጋር ያሳልፋሉ ማለት ነው።
ዳሽን ባንክ በቪዥነሪ ሼርሆልደሮች አማካኝነት የዛሬ 30 ዓመት ሲመሰረት ከኢትዮጵያ ከሚገኙ ታላላቅ ተራሮች ውስጥ አንደኛው ለመሆን አልሞ የተነሳና ዛሬ ላይ ያንን ግብ ለማሳካት ተግቶ እየሰራ ያለ ባንክ ነው። በዚህ አጋጣሚ ሁሉም ሼርሆልደር የተከበራችሁ ደንበኞቻችን እንኳን ለ30ኛ ዓመት አደረሳችሁ እያልኩኝ ሸሪክ በዚህ አጋጣሚ የ8 ዓመት እድሜ ያለው አብረን ከዚህ ጋር አንድ ላይ ማክበራችን ለእኛ ልዩ ስሜት ሰጥቶናል። ዳሽን ባንክ ከዚህ በላይ ማደግ የመለወጥ ትልም ይዞ እየሰራ ነው። እንደ ሞቶ አንድ እርምጃ ቀዳሚ ሆኖ በአፍሪካ ውስጥ ስሙን ለመገንባት እየሰራ ነው የሚል አቋም አለ። በዚህ አጋጣሚ ረመዳን እንደመሆኑ ለመላው የእስልምና እምነት ተከታዮች እንዲሁም እኛን አምናችሁ ከኛ ጋር እየሰራችሁ ያላችሁ ከ1.4 ሚሊዮን በላይ የሆናችሁ ደንበኞቻችን እንኳን ለተከበረው ለረመዳን ወር በሰላም አደረሰን እያልኩኝ ወሩም የሰላም የኢባዳ ወር እንዲሆንላችሁ ከልብ እመኛለሁ። እንዴት ነህ? እንኳን ለታላቁ የረመዳን የጾም ወቅት በሰላም አደረሰ። እዚህ ሸራተን አዲስ ውስጥ በዳሽን ባንክ የተዘጋጀው የኢፍጣር ፕሮግራም ላይ የተገናኘ ነው። እንተዋወቅ። አቶ ሰልማን እንድሪስ ይባላል። ከዳሽን ባንክ የወለድ ነፃ አገልግሎት ክፍል ነው የመጣሁት። ደንበኞችን በማስተናገድ በመቀበል ጀምሮ ብድር ተፈቅዶ እስከ መጨረሻው ደንበኞች ብድሩን አገልግሎት ተጠቅመው ክፍያ ክትትል ድረስ ይመለከታል። ኮርፖሬት የወለድ ነፃ አገልግሎት ኦፊሰር ነው። በጣም ጥሩ። ዳሽን ባንክ በባንኩ ዘርፍ በቴክኖሎጂ ቀዳሚ የሆኑ ነገሮችን የሚያሳየን አንጋፋ ባንክ ነው እና አሁን ደግሞ 30ኛ ዓመታችሁን ማስመልከታችሁ ነው እዚህ ያለ ነው እና ምን ይመስል ነበር የ30 ዓመት ጉዞ? 30 ዓመቱ አብዛኛውን እኔ አልነበርኩ። ነገር ግን እኔ ከተመለከትኩት እንዲሁም ከነበርኩበት ቆይታ ለመናገር ዳሽን ባንክ እንደ ሞቶ ሁልጊዜም አንድ እርምጃ ቀዳሚ ነው። አዳዲስ ቴክኖሎጂዎችን በማስተዋወቅ እንዲሁም ሱፐር አፓችንን መመልከት ይቻላል። በሌሎች ረገዶችም ደንበኛ አያያዝም እንዲሁም የደንበኛ ቁጥርም ዳሽን ባንክ ትልቅ የሚባል ባንክ ነው። 30 ዓመቱንም እጅግ በጣም ብዙ ኤክስፔሪንሶችን ጌን ያደረገበት እጅግ ብዙ ደንበኞችን ያፈራባቸው ትርፋማ ዓመታት ነበር። በጣም ደስ ይላል። በየዓመቱ የኢፍጣር ፕሮግራም እንደምታደርጉ የታወቀ ነው። እንግዲህ የዘንድሮ ለየት የሚያደርገው ምንድን ነው? የመጀመሪያው ቅድም እንዳነሳሽው ከ30ኛ ዓመት ክብረ በዓሉ ጋር መግጠሙ ነው በዋነኛነት። ሁለተኛው እንዲሁም በደንበኛ ቁጥር ወለድ ነፃው ዲፓርትመንት 7 ዓመት የሞላበት እንዲሁም እጅግ በጣም ብዙ ደንበኞችን ያፈራበትም ዓመት ነው። እንዲሁም በአፈጻጸም ደረጃም እጅግ ደስ የሚል አፈጻጸም ያስመዘገብንበት ዓመት ግማሽ ዓመት ከመሆኑ አንጻር ዲሴምበርን ስንዘጋ ግማሽ ዓመት ከመሆኑ አንጻር ይሄን ዓመት ዩኒክ ያደርገዋል ብዬ አምናለሁ። በጣም ደስ ይላል። እንግዲህ ከደንበኞቻችሁ ጋር ነው ይሄንን ቀን እያከበራችሁ ያላችሁትና ከደንበኛ ጋር ማክበርን ምን የተለየ ነገር ይሰጠዋል ለባንኩ ብለህ ታስባለህ? ያው እንደሚታወቀው ባንክ ሲነሳ ህልውናው ደንበኛ። ባንክ ብለን ስንነሳ እኛም ወደ ስራ ገበታችን ስንመጣ ለማገልገል የምንመጣው ደንበኛ ነው። ይህንን ደግሞ ፕሮግራም ለየት የሚያደርገው ሰው ጾም ሆኖ ፈጣሪውን ፈልጎ ተርቦ ተጠምቶ የሚውልበት ሰዓት ነው። ስለዚህ ይህንን የኢፍጣር ፕሮግራምን ማፍጠርን በአብሮነት ማድረግ፣ መስገድን በአብሮነት ማድረግ እንዲሁም መተሳሰብን ስለሚያሳይ ስፔሻል ነው ብዬ አምናለሁ። በጣም አመሰግናለሁ። መልካም የጾም ወር እንዲሆንላችሁ እንመኛለን። እኔም እጅግ በጣም አመሰግናለሁ።